መቲ በቆፈረችው ጉድጓድ ውስጥ ገብታለች። ምክንያቱ ደግሞ እሷ አቤልና ርብቃ አዝነው ተክዘው ቤቱን ለቀው ሲሄዱ በአይኔ በብረት ያይቼ መደሰት አለብኝ ብላ ስላሰበች አዩን ታማክረዋለች። አዩም ጥንቃቄ አድርገሽ እነሱ እንዲያዩሽ በሚላት ሰዓት እሷም አታስብ፣ እነሱ አያዩኝም፣ ራሴ ተደብቄ መለከታቸዋለሁ ብላ ነበረ እንግዲህ ከቤት የወጣችው። እናም አቤልና ርብቃ ቤቱን ለቀው ወጥተው መኪናውን እንግዲህ በፍጥነት እያሽከረከረ ባለበት ሰዓት እንግዲህ መቲ ፊት ለፊት ትቆማለች። እንግዲህ አቤልም ባሰበው ሁኔታ እንግዲህ መኪናው ከቁጥጥር ውጭ ስለሆነ መቲን ገጭቷታል ማለት ነው። እንግዲህ እሷ ለሰው ጉድጓድ ስትቆፍር ራሷው ገብታበታለች። እጅግ በጣም ያሳዝናል። ባለፈው ክፍል እንግዲህ ቤቱን መልቀቅ አለባችሁ፣ ራኬብ ትባላለች የቤቱ ባለቤት ብሎ አቤልን አስደንግጦት ነበረ። ሪችም አይ እናንተ ቤቱን ተሳስታችሁ ይሆናል እንጂ ይሄ ቤት እኮ የአቤል ነው እንዴ፣ ቤት እኮ የኔ ነው፣ እንዴት ነው እኔ ለቅቄ የምወጣው ቢላቸውም አይ አንተ አይደለህም የቤቱ ባለቤት ራኬብ ናት፣ ስለዚህ ወረቀቱ ላይ ፈርም ብለው እንግዲህ አቤልም ይፈርማን ወረቀቱን። ከፈረመ በኋላ ግን ግራ ይገባል። ሪችና አቤል ይሄ ነገርማ ለርብቃ መነገር የለብንም፣ አሁን ከህመሟ ሳታገግም እንዴት ነው ሌላ ህመም የምንጨምርላት ብለው ያስቡና እንዳይናገሩ ሁላቸውም ይመካከራሉ። ሪችና አቤል ማለት ነው። ነገር ግን ሪች ለርብቃ ምንም አይነት ነገር ስለማትደብቃት ይህንን መደበቅ አቃታት። ምክንያቱም ሁሉንም ነገር በግልጽ ነው የምትናገረው ሪች እና ርብቃም የሆነ ነገር እንደደበቀቻት ይገባትና ይኸውልሽ ሪች የሆነ ነገር ደብቀሽኛል፣ የሆነ ነገር ስትደብቂ ደግሞ እኮ ፊትሽ ያስታውቃል ብላ ታፋጥታታለች። እና ሪችም እባክሽ ምንም ነገር አልደበቅኩሽም አታስጨንቂ ብትላትም አይ የደበቅሽኝማ ነገር አለ፣ እሺ በቃ ለማንኛውም አላስጨነቅሽም፣ የደበቅሽኝ ነገር አለ ግን ደግሞ አላስጨንቅሽም ብላት አቤል እንዲጠራላት ታደርጋለች። ሪችም ሄዳ አቤልን ትጠራዋለች። አቤልም ትጠራው ምን ሆነሽ ነው ይላታል። አይ ደህና ነኝ፣ ግን ምንድን ነው ነገሩ? እና እስኪ ወረቀቱን ሂድና አምጣው ትላለች። የቤቱን ካርታ ማለት ነው። ነገር ግን የቤቱ ካርታ ማሚ ኦሪጂናሉን ወስዳ አርቲፊሻል ነበረ ያስቀመጠችው። በርብቃ ስም ነው እየተደረገውም የተባለው የውሸት ወረቀት ነበረ፣ ኮፒ ነበረ ያኔ። እናም ከዛ በኋላ ታስባለች ርብቃ። ሀሳብ በመጣባት ሰዓት እንግዲህ ከዚህ በፊት አዩ ወረቀቱን ፈልጊልኝ ያላት ሰዓት ፈልጋ የሰጠችው ትክክለኛው ወረቀት ነበር ማለት ነው። እና ያንን ታስታውሳለች። ወይኔ ጉዴ ለከዙ አጠገቤ እየተቀመጠው ሰው ነው የሚጫወትብኝ ማለት ነው እያለች ብቻዋን በሀሳብ ጭለጥ ትላለች። ከዛም በኋላ አቤልም እንዴ ርብቃ ምን ሆነሽ ነው? በሀሳብ ህርሽ እኮ እኔን ጥለሽኝ። አይ ምንም አይደለም ምንም አይደለም፣ በቃ ይሄ ወረቀት ትክክለኛ ወረቀት አይደለም ማለት ነው። እና ሁለታቸውም ይናደዳሉ። አቤል ርብቃን ወዴት ይዘዋት እንደሚሄድ ግራ ተጋባ። ከዛም በኋላ ሪችና ርብቃ ይመካከራሉ። አሁን እንግዲህ ነገሮችን እስከሚስተካከል ድረስ ወደ አጎቴ ጋር መሄድ አለብኝ ትልና ሪችም በሀሳቧ ትስማማለች። አዎ ይሻላል፣ ነገር ግን ለወንድምሽ ለብሩክ ምንም ነገር እንዳትነግሪው፣ ስለ ቤቱም ስለ ጽንሱም እንዳትነግረታለች። ርብቃ ማይ ስለ ቤቱ አልነግረውም፣ ስለ ጽንሱ ግን እነግረዋለሁ። ያው መቼስ ተመርዤ ነው ብትይ ከባድ ነገር ነው የሚፈጠረው፣ ምን አይነት መልስ ልትመልሽለት ነው በምትላ ሰዓት አይ በራሱ ጊዜ ወረድ ይላለሁኝ ብላ ሁለታቸውም ይስማማሉ። ከዛም ላጎቷ ተደውልና በጣም ናፍቀኸኛል ላጎቴ፣ እናም ልመጣ ነው፣ በዛ ላይ ደግሞ አቤልንም አስታወቂ ብለኛል ነበረ፣ እሱንም ይዤው ነው የምመጣው ትለዋለች። የርብቃ አጎትም በጣም ደስ ይለዋል። ከዛም በኋላ ለሱ ካሳወቀች በኋላ ለአቤል ትነግሯለች። አቤል ቅር ብሎታል። ቢሆንም ግን ችግር የለውም አታስብ፣ ነገሮቹ እስከሚስተካከሉ ድረስ እዛ ሄደን ማረፍ አለብን ይላል ትለዋለች። አቤልም በሀሳቧ ይስማማል። ከዛ በኋላ ግን በጣም በሚያሳዝን ሁኔታ የአዩ ሁኔታ ውስጡ በሀሴት ይሞላል። ባፉ ደግሞ አይዞህ ወንድሜ ሁሌም ከጎን ነኝ እንዳይከፋህ ይላል።
ምክንያቱም ከዛ ቤት እንዴት ነው እኔና ርብቃ ብቻ ነን የምንወጣው ሌሎቹ እያለ እንግዲህ አቤል ግራ ገብቶታል። ሁለታቸውን ብቻ ነጥለው እንዴት ነው ውጡ የተባልነው ብሎ ጥያቄ ፈጥሮበታል። ነገር ግን አቤል አሁንም ጥርጣሬ አልጠረጠረም። ምክንያቱም አዩ ሊሆን ይችላል ወይም ደግሞ ማሚ ልትሆን ትችላለች ብሎ ምንም አይነት ጥርጣሬ ውስጥ አልገባም። ነገር ግን ማሚን ጥሏት ሊሄድ ሲያስብ በጣም ይጨነቃል። ከዛም በኋላ አዙን ይጠራትና የውልሽ አዙ ትናንት የተፈጠረውን ነገር ታውቂያለሽ አይደለ? እኔና ርብቃ ልንወጣ ነው። ስለዚህ ማሚን አደራ አደራ ይላታል። በጣም ነው ያሳዝነኝ አቤል ማለት ነው። ከዛ ያው አዙም እሺ ምንም ችግር የለም ብላ ተስማማች። በኋላ ርብቃ ግን አይ እኛ ነን ያመጣናት እችን አዙን፣ ስለዚህ እኛ ስንሄድ ደግሞ መሄድ ያለባት ብላ ትወስናለች። እንግዲህ አዙን በጣም ትጨነቅና ወይኔ ወዴት ነው የሚሄደው ብላ ባሰበች ሰዓት እንግዲህ መቲ ትዝ ትላታለች። ለመቲ ስልክ ትደውልና መቲ እነሱ እኮ ሊወጡ ነው፣ ስለዚህ እኔን ደግሞ አንቺም ወደ ቤተሰቦች መሄድ ያለብሽ ብለውኛል ስትላት መቲ ማይ ችግር የለም እኔ ቶሎ ወደ እኔ ቤትና ከዛ በኋላ ደግሞ ትመለሻለሽ እነሱ ከወጡ በኋላ ብላ ትስማማለች። እንግዲህ አዙም ታዲያ ልብሷን ሰብስባ ወደ መቲ ዘንድ ነው የሄደችው ማለት ነው። ነገር ግን ከመሄዷ በፊት ያው መልካም ልብ ነው ያላት በነገራችን ላይ አዙ ማለት ነው። ርብቃን ይቅርታ ጠይቃታለች። ስለበደልኩሽን ያስቀየምኩሽ ነገር በሙሉ በጣም ይቅርታ ብላ ይቅርታ ጠይቃታለች። ርብቃ ምንም ችግር የለውም ይቅርታሽን ተቀብያለሽ፣ አንቺ እኮ በጣም ጥሩ ልጅ ነሽ፣ ምንም ያስቀየምሽ ነገር ብላ የለም ብላ ይቅርታዋን ተቀብላታለች ማለት ነው። ርብቃ ምንም ችግር የለም አዙ ነገሮች ተስተካክለው ወደ ከተመለስ አንቺም ትመለሻለሽ ብላ ነበር የሸኘቻት ማለት ነው። ይሄ ከተፈጠረ በኋላ ግን አዩ እና መቲ በስልክ ያወራሉ። ዛሬ ደስታችንን ማክበር አለብን ብለው ይነጋገራሉ። መቲ ቤት ውስጥ እንዲያሳልፉ ነበር የፈለገችው። ነገር ግን አዩ አይ ዛሬማ ውጭ ነው ማክበር ያለብን ብለው እንግዲህ ውጭ ሲዝናኑ ቆይተው ወደ ቤታቸው እሷም ወደ ቤቷ እሱም ደግሞ ወደ እነ ርብቃ ጋር ይመጣል እና እንግዲህ አዩ በጣም በሚያሳዝን ሁኔታ እንግዲህ ርብቃና አቤል ከወጡልኝ አንድ ነች የቀረችኝ፣ እሷን ደግሞ እንደፈለግኩ አድርጌ ይጨምቃታለሁ፣ ምንም አያስቸግረኝ ተኝታልኛለች እያለ እንግዲህ እጁን ሲያፍተለትል ነበር በኃይል ማለት ነው። ያ ማለት እንግዲህ ማሚን አያስቀምጣትም። እንኳን ብቻዋን አግኝቷት ቀርቶ ርብቃና አቤል እያሉ ራሱ ትርበው አይታችሁታል እንዴት እንደሚያደርገው ማለት ነውና አሳያታለሁ እሷን ደግሞ እያለ ነው። አሁን እንግዲህ ለመቲ እናቷ እንደሆነች አልተናገረም ማለት ነው። ስለዚህ አሁን መቲም አታግዝላትም ወይም ተዋትለውም ማለት ነው። መቲ እንዲያውም ለምንድን ነው እነሱ ሲወጡ አሮጊቷ ለምንድን ነው አብራቸው ያልሄደችው እያለች ነበረ። እሱ ግን አይ ታያት እሷ ትቀመጥ አለ። ምክንያቱም ደግሞ የፈለገውን እንዲያደርግ ማለት ነው። ማዘር ከነ ርብቃ ጋር ብትሄድ ቶሎ ልሻላት ትችላል፣ ቶሎ ትድናለች። አዩ ደግሞ የማሚን መዳን አይፈልገውም ማለት ነው። ምክንያቱ ደግሞ መቲን አግብቶ ወረቀቱን ንብረቱን ለግሉ ማድረግ ስለሚፈልግ የማሚ መዳን ለሱ ችግር ስለሚፈጥርበት እንድትድን አይፈልግም ማለት ነው። ለዛ ነው እና እንግዲህ በእርግጥ አይሳካለትም። አሁን ርብቃ ጊዜው ከሄደ በኋላ ነቅታለች እና እነሱ ደግሞ ከዛ ቤት መውጣታቸውና በሩቁ መሆናቸው የአዩን ሁኔታ ለመከታተል ያመቻታል ማለት ነው። እኔማ አሁን ምንም ነገር አላደርግልህም፣ ተደሰት፣ ያዝኩ ስትል በታተንብሃለሁኝ፣ እናም እሰራልሃለሁ እያለች እንግዲህ ርብቃ እየፎከረች ትገኛለች ማለት ነው። ጊዜው ተሄደ በኋላ ልጇን ካጣች በኋላ ቢሆንም የነቃችው አሁን እንግዲህ ትኩረቷ ሁሉ ወደ አዩ ሆኗል ማለት ነው። ርብቃ ግን ልጇ ከመሞቱ በፊት ብትነቃ ጥሩ ነበር። ይሁንና አሁንም መንቃቷ ጥሩ ነው። አሁን አቤል ምንም አልነቃም፣ ርብቃ ግን እየነቃች ነው። እንደዚህ ነቃ ስትል ጥሩ ነው። እንዴ ሁሉ ጊዜ ነፈዝ መሆን በጣም ዋጋ ያስከፍላል። እና እንግዲህ መቲም ጡል ስትል እንግዲህ ያው ተጋልጣለች ማለት ነው። ይሄን ነገር ያደረገችው እሷና አዩ። በእርግጥ ርብቃ አውቃለች እሱ እንደሆነ አዩ እንደሆነ ያደረገው አውቃለች፣ ግን አቤልም እንዲነቃ አድርጋለች ማለት ነው። እንግዲህ መኪናው ፊት ለፊት ነው የቆመችው ማለት ነው።
እሷ ተደብቃ ለማየት ነበር ያሰበችው፣ ነገር ግን ፈጣሪ አጋልጧታል ማለት ነው መቲ እና ሪችም እንግዲህ ከርብቃ ጋር በመለያየቷ በጣም አዝናለች ማለት ነው። በጣም አዝናለች፣ ከፍቷታል። ግን ይሁንና ደግሞ ምንም ማድረግ አይቻልም። በነገራችን ላይ ርብቃና አቤል ወደ ቤታቸው የሚመለሱ የሚሄዱ አይመስለኝም ማለት ነው። ምክንያቱም ይሄ ነገር የመቲ ሴራ መሆኑን ካወቀ አቤል ይመለሳል ወደ ቤቱ ብዬ ነው የማስበው ማለት ነው። ይሄዳሉ ብዬ አላስብም። ዞሮ ያው ቀጣዩን በክፍል 31 የምናይ ይሆናል ማለት ነው። አቤል እና ርብቃ እንግዲህ ፈተናቸው በዝቷል። በጣም ያሳዝናሉ። በአንዱ ፈተና ሲደርስ ወሌላ ፈተና አንዱን ሳይወጡት ወደ አንዱ። በእርግጥ እንግዲህ ያው የሚፈተነው የሚወደው ፈጣሪ የሚወደው ሰው ነው ፈተና የሚበዛበት ይባላል። አዩ አሁን ለጊዜው ደስ ቢለውም መጨረሻው አያምርም ማለት ነው። ሰው የዘራውን ያጭዳል፣ በሰፈረበት ቁና መስፈሩ አይቀርም። ለማንኛውም ይህን ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። እንዲሁም ነባሮች ደግሞ ላይክ እና ሸር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ፍትህ ለርብቃና ለአቤል።